ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። ትዕግስትም ልክ አለው ያለው መከላከያ እርምጃ ወሰደ። የኢትዮጵያ ልጆች ብርቱ ክንዳቸውን ማሳየት ጀምረዋል። መከላከያው ትግራይን ለቆ መውጣቱን ተከትሎም ትግራይ ክልል ዘው ብሎ የገባው ሻዕቢያ የሻለው እግሬ አውጭኝ ብሎ እየፈረጠጠ የቀረው በመቀለ ተራሮች ላይ እየቀለጠ ነው። አስደማሚውን ዜና ሰሙታላችሁ። ወዲህ ደግሞ ህወሓት አክትሞለታል። የትግራይና ኢትዮጵያ ነቀርሳ ሆኖ የኖረው ቡድኑ በሐራ መሬት ታጋዮች ጉድጓዱ ተምሶ በቅርቡ ይፋ ቀብሮ ብቻ ይጠበቃል። ሐራ መሬት በአፋር በኩል በጀመረው ውጊያ መቀለ ለመቆጣጠር ሲቃረብ 3 የህወሓት ጀነራሎች ቡድኑን መቀላቀላቸውም ተሰምቷል። ህወሓት ይመካባቸው የነበሩትና አሁን ሐራ መሬትን የተቀላቀሉ ጀነራሎች እነማን ናቸው? እናስደምጣቸዋለን። ጣረሙት ላይ የሚገኘው ህወሓት ከቀናት በፊት በጠቅላይ ሚኒስትሩ ተጨማሪ 1 ዓመት የተሰጣቸው ጀነራል ታደሰንም አልፈልግም ብሏል። ከሻዕቢያና ግብጽ ጋር የነደፈውን አዲስ የጥፋት እቅዱንም ይፋ አድርጓል። ይዘነዋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ትዕግስትም ልክ አለው ያለው መከላከያ እርምጃ ወሰደ። የኢትዮጵያ ልጆች ብርቱ ክንዳቸውን ማሳየት ጀምረዋል። መከላከያው ትግራይ ለቆ መውጣቱን ተከትሎ ትግራይ ክልል ዘው ብሎ የገባው ሻዕቢያ የቻለው እግሬ አውጭኝ ብሎ እየፈረጠጠ የቀረው በመቀለ ተራሮች ላይ እየቀለጠ ነው። ህወሓት የሰሜን እዝ ላይ አሰቃቂ ጭፍጨፋን ከፈጸመና የ3 ዓመቱ ደም አፋሳሽ ጦርነትን በፕሪቶሪያ የሰላም ስምምነት ከተቋጨ በኋላ መከላከያ በትግራይ ክልል ያሉትን የጦር ካምፖች መልቀቁ ይታወሳል። ይህም ህወሓት አሁንም ከጥፋት ስራው እንዳይመለስ ይባስ ብሎም የሻዕቢያ ወታደሮች የኢትዮጵያ ሉዓላዊ ድንበሮችን ያለ ፌዴራል መንግስቱ ፈቃድ አልፈው እንደገቡና ግድያ፣ ዝርፊያን እንዲፈጽሙ በር ከፍቷል። ከህወሓት ጋር አብሬ ኢትዮጵያን እወጋለሁ የሚለው ሻዕቢያ ወታደሮቹም በትግራይም በተለያዩ ከተሞችም ታይተዋል። ኢትዮጵያም የመጀመሪያም ጥረቷ የነበረውን ነገሩን በትዕግስት ለማለፍ በዲፕሎማሲ መንገድም መፍትሄ ለመስጠት መሞከር ነበረ። በዚህም ለራሷ ለኤርትራና ሌሎችም ዓለም አቀፍ ተቋማት ሻዕቢያ ወታደሮቹን ከኢትዮጵያ እንዲያስወጣ በግልጽም በስውርም ጠይቃለች። ሆኖም ኢሳያስ አፈወርቂ ትዕግስትን እንደ ፍርሃት ቆጥሮት ታይቷል። የኢትዮጵያ ሉዓላዊ ድንበር እንደ ውሃ መግጃ የተመላለሰበት ነው። ጀነራሎቹን እስከ መቀለ ድረስ መላኩም ጭምር ዓለም አቀፍ ሚዲያዎች፣ ጋዜጦችም ሲያስነብቡ ሲያጋለጡ ነበረ። የሰላም አማራጩ እንዳልሰራ ይልቁንም ከፍርሃት እንደተቆጠረ ልብ ያለው መከላከያ ታዲያ ምከረው እምቢ ካለ መከራ ይምከረው ብሏል። በምዕራባዊ ትግራይ ክልል ወደ ሰሜን ኢትዮጵያ ዘልቆ መግባቱንና የሻዕቢያን ጦር በትግራይ ተራሮች ላይ መቅበር መጀመሩን ተሰምቷል። በጉዳይ ላይ ከኢትዮጵያ መንግስት በኩል እስካሁን የተባለ ነገር ባይኖርም መከላከያ እስከ ኤርትራ ድንበር ለመጓዝና በሰሜን ኢትዮጵያ ያሉትን ወታደራዊ ካምፖች ለመቆጣጠር ጉዞ መጀመሩን በምስራቅ አፍሪካ ፖለቲካ ላይ የሚያተኩሩ ጋዜጦችና ሚዲያዎች ዘግበዋል። ሻዕቢያም እስካሁን ምንም አይነት ያጸፋ ምላሽ አለመስጠቱንና እግሬ አውጭኝ ብሎ ወደ ኤርትራ እየፈረጠጠ መሆኑም ታውቋል። ብዙዎች ግን ለምን ዘመቻው እስከ አስመራና አሰብ አይሆንም? ኢትዮጵያ እስከ መቼ ሻዕቢያ ሲተነኩስ እየመለሰች ኢሳያስ ሲነድፉ እየታገሰች ትቀጥላለች ሲሉ እየጠየቁ ይገኛል። በቀጣይ መረጃችን ወዲህ ደግሞ ህወሓት አክትሞለታል። የትግራይና ኢትዮጵያ ነቀርሳ ሆኖ የኖረው ቡድኑ በሐራ መሬት ታጋዮች ጉድጓዱ ተምሶ በቅርቡ ይፋ ቀብሮ ብቻ ይጠበቃልም። ሐራ መሬት በአፋር በኩል በጀመረው ውጊያ መቀለ ለመቆጣጠር ሲቃረብ 3 የህወሓት ጀነራሎች ቡድኑን መቀላቀላቸው ተነግሯል። የትግራይ ህዝብ ሰላማዊ ዕዳ የሆነው ህወሓትን ከህዝቡ ጫንቃ ላይ ለማውረድ በአፋር ድንበር የሰፈረው ሐራ መሬት የአባላት ቁጥሩ እየጨመረ አቅሙ እየጠነከረ መጥቷል። በየቀኑም የህወሓትን ጦር በመክዳት ቡድኑ የሚቀላቀሉ በርካቶች ሆነዋል። ሐራ መሬት በአፋር በኩል የህወሓትን ጦር እየጠረገ ወደ መቀሌ እየተጓዘም ሲሆን አሁን ደግሞ 3 ህወሓት ቁልፍ ጀነራሎች ቡድኖች መቀላቀላቸውን ተሰምቷል። ህወሓት የትግራይ ህዝብ ላይ የፈጸማቸውን ታሪክ ይቅር የማይላቸውን ኃጢአቶችን አብረው ተባባሪ በመሆን እንዲፈጽሙ በማድረጋቸው ተቆጭተው ከህወሓት ተነጥለው የወጡ የህወሓት ቁልፍ የቀድሞ ጀነራሎች ሐራ መሬትን እንደተቀላቀሉ በይፋም አስታውቀዋል። ሐራ መሬትን የተቀላቀሉ የቀድሞ የህወሓት ጀነራሎችም የአርሚ 15 አዛዥ ጀነራል ግኦሽ ገብረም፣ የአርሚ 22 አዛዥ ጀነራል ከበደ ፍቃዱ እንዲሁም ጀነራል ዘውዱ ኪሮስ ናቸው። ጀነራል ግኦሽ ገብረም፣ ጀነራል ዘውዱ ኪሮስ እና ጀነራል ከበደ ፍቃዱ ወደ ትግራይ ሰላም ኃይል ሰራዊት ወይም ሐራ መሬት ላይ የሐራ መሬት አዛዥ ጀነራል ገብረ እግዚአብሔር በየነ በተገኘበት በይፋ ተቀላቅለዋል። ትውውቅም አድርገዋል። ጀነራሎቹ ወደ ሐራ በመቀላቀላቸው ደስተኛ መሆናቸውን ገልጸው ህወሓትን በሰላማዊ መንገድ ለመታገል ያደረገ ነው ጥረት ስላልተሳካ በነጻ መሬት ካሉ ጓዶች ጋር በመቀላቀል ህወሓትን በማስወገድ ለትግራይ ህዝብ ነጻነት ለማስገኘት እንሰራለን ሲሉም ተደምጠዋል።
በሌላ በኩል ጣራሞት ላይ የሚገኘው ህወሓት በጠቅላይ ሚኒስትሩ ስልጣናቸው የተራዘመላቸው ጀነራል ታደሰን አልቀበልም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ለተጨማሪ 1 ዓመት እንዲቀጥል በፌዴራል መንግስት የተላለፈውን ውሳኔ ፕሪቶሪያም ስምምነት የጣሰና እውቅና የሌለው ነው ሲሉ ህወሓት ባወጣው መግለጫ ተቃውሟል። የትግራይ ክልል ጊዜያዊ አስተዳደር መቋቋም ያለበት በፕሪቶሪያው ስምምነት መሰረት በሁለቱ ፈራሚ አካላት በህወሓትና በኢትዮጵያ መንግስት መካከል በሚደረግ የሁለትዮሽ ፖለቲካዊ ውይይት መሆን ሲገባው አሁን የተደረገው ግን ይህንን አካሄድ የሳተ ነው ብለዋል። የጊዜ አስተዳደሩ የስራ ዘመን መጋቢት 30 2018 ለአንድ ተጨማሪ ዓመት እንዲራዘም የተወሰኑ የኢትዮጵያ መንግስት ከስምምነቱም በፊት በነበረ ህግ በመጠቀም የወሰነው የተናጠል ውሳኔ መሆኑን ድርጅቱ ገልጿል። ይህ የጊዜ መራዘሚያ ውሳኔ ከህወሓት እውቅናና ተሳትፎ ውጭ የተከናወነ በመሆኑ ድርጅቱ እንደማይቀበለው አስታውቋል። ላለፉት 3 ዓመታት የቆየው ጊዜያዊ አስተዳደር በብዙ ተግዳሮቶች ውስጥ አልፎ በሁለቱ አካላት ስምምነት የተመሰረተ እንደነበረ ያስታወሰው መግለጫው አሁን ያለው አካሄድ ግን ስምምነቱን ወደ ጎን ያገለለ ነው ሲል ወቅሷል። በሌላ በኩል አዲስ አበባ መጥተው 1 ዓመት የስልጣን ዘመን ያስመረቁት ጀነራል ታደሰም የአዲስ አበባ ኮሪደር ልማትን ሲጎበኙ አንድ ሰው ፎቶን እንዳያነሳኝ ቪዲዮም እንዳይቀርጸኝ ማለታቸው አነጋጋሪ ሆኗል። ባለፉት ቀናት በአዲስ አበባ ሰንብተው ወደ መቀሌ የተመለሱ ጀነራል ታደሰም በ4 ኪሎ ቤተ መንግስት ተገኝተው ለጠቅላይ ሚኒስትር አብይ አህመድ የ1 ዓመት የስራ አፈጻጸም ሪፖርታቸው ማቅረባቸውና የጊዜያዊ አስተዳደሩ የስልጣን ዘመን ለተጨማሪ 1 ዓመት መራዘሙን በገበታ ሚዲያ መዘገባችን ይታወሳል። ይሁን እንጂ ከዚህ ፖለቲካዊ ሪፖርት ባሻገር ጠቅላይ ሚኒስትሩ ጀነራሉ በዋና ከተማ የተሰሩትን የኮሪደር ልማቶች እንዲጎበኙ አቅጣጫ መስጠታቸውን አዲስ የፖለቲካ ትዕይንት ተፈጥሯል። የገበታ ሚዲያ ታማኝ ምንጮች እንዳረጋገጡትም ጀነራል ታደሰ ወረደ በጠቅላይ ሚኒስትሩ ትዕዛዝ መሰረት በተለይም በ22 ቦሌና ካዛንቺስ አካባቢዎች የተሰሩትን የኮሪደር ልማቶች እየተዘዋወሩ ጎብኝተዋል። አነጋጋሪውና የጀነራሉን የፖለቲካ ስሌት ያጋለጠው ጉዳይ ግን በጉብኝታቸው ወቅት የመንግስት ሚዲያዎች ምንም አይነት የቪዲዮ ቀረጻ እንዳያደርጉ በጥብቅ መከልከላቸው ነው። ይህ የካሜራ እግድ ለምን አስፈለገ የሚለው ጥያቄ የትግራይን ወቅታዊ ፖለቲካ አየር ንብረት ስለሚከታተል ሰው ምላሹ አያዳግትም። አዲስ አበባ ሌላ መቀለ ሌላ እንደሚባለው አዲስ አበባ በኮሪደር ልማት መብራቶች ስታሸበረቅ መቀለና አጠቃላይ ትግራይን ግን አሁንም ከጦርነቱ ማግስት ጠባሳም ከከባድ የኢኮኖሚ ድቀትና በሚሊየን ከሚቆጠሩ ተፈናቃዮች ሰቆቃ ጋር የታገለች ትገኛለች። በዚህ እጅግ ተቃራኒ በሆነ ነባራዊ ሁኔታ ውስጥ ጀነራል ታደሰ በአዲስ አበባ ጎዳናዎች ላይ በፈገግታ የኮሪደር ልማት ሲጎበኙ በቴሌቪዥን መስኮት መታየታቸው በትግራይ ሕዝብ ዘንድ ሊፈጠር የሚችል የስነ ልቦና ስብራትና ቁጣ ቀላል አይሆንም። ከዚህም ባሻገር በትግራይ ውስጥ የተፈጠረውን የፖለቲካ መከፋፈል በተለይም ከህወሓት የደብረ ጽዮን ክንፍ ጋር ያለውን ሽኩቻ በማባባስ የጊዜ አስተዳደሩ አመራሮች የፌዴራል መንግስቱ አስፈጻሚ ሆነዋል ለሚለው የተቃዋሚዎቻቸው ትርክት ትልቅ የፕሮፓጋንዳ ግብዓት ይሆንላቸዋል። በመሆኑም ጀነራሉ የመንግስት ሚዲያዎችን መከልከላቸው መቀለ ስመለስ ህዝቡንና ፖለቲካውን በምን ፊት እጋፈጠዋለሁ ከሚል ትልቅ የፖለቲካ ስጋት የመነጨ ራስን የማዳን እርምጃ ነው። የ4 ኪሎን የስልጣን ማራዘሚያና የኮሪደሩ ጉብኝት ጀነራል ታደሰን ከፌዴራል መንግስቱ ጋር ያላቸውን የጠበቀ የስራ ግንኙነት ቢያሳይም በካሜራ ላለመታየት ያደረገው ጥረት ግን በፌዴራል ፍላጎትና በክልሉ ተጨባጭ የፖለቲካ እውነታ መካከል ያለውን የሰላ ገመድ ላይ ጉዞ ያመላክታል። ምንም እንኳን ጀነራሉ የመንግስትን የካሜራ ሌንሶች ማምለጥ ቢችሉም የዘመኑን ዜጎች ሚዲያ ማምለጥ ግን አዳጋች አድርጎባቸዋል። አንዳንዶች በስልካቸው የኮሪደር ጉብኝቱን ደብቀው የቀረጹ መሆናቸውንና ይህ ዜና አየር ላይ መዋሉን ተከትሎ ምስሎችን ወይም ቪዲዮዎችን ወደ ማህበራዊ ሚዲያ ሊያወጧቸው እንደሚችሉ ይጠበቃል። ይህ ከተከሰተ ጀነራል ታደሰ መቀለ ላይ የሚጠብቃቸው የፖለቲካ ጥያቄ ይበልጥ የከረረ ሊሆን ይችላል። በቀጣይ መረጃችን ይህንን የካንሰር መንግስት የፈጠሩ አካላት በገሃነመ እሳት እንዲቃጠሉ ጸልያለሁ ሲሉ የፓኪስታን የመከላከያ ሚኒስቴር እስራኤል ላይ ከባድ ትችት ሰነዘሩ። እስራኤል ደግሞ የአይሁድ መንግስት ካንሰር ብሎ መጥራት ሀገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም ብላለች። በአሜሪካና ኢራን መካከል ሰላም እንዲወርድ እያሸማገለች የምትገኘው ፓኪስታን የመከላከያ ሚኒስቴሩ ያሰራጩት መልእክት በእስራኤል ዘንድ ቁጣን አስነስቷል። የፓኪስታን መከላከያ ሚኒስቴር ሐዋጃ አልሲፍ በይፋ ኤክስ ገጻቸው ላይ ባሰፈሩት መልእክት እስራኤልን ክፉም ለሰው ልጅ እርግማንና ካንሰር ሲሉ ጠርተዋታል። እስራኤል የተመሰረተችው አውሮፓውያን ከአይሁዶች ለመገላገል በወሰዱት እርምጃ በፍልስጤም መሬት ላይ መሆኑን ገልጸዋል። በኢስላማባድ የሰላም ንግግር እየተካሄደ ባለበት ወቅትም እስራኤል በሊባኖስ የዘር ማጥፋት እየፈጸመች ነው ሲሉ ከሰዋል። ከጋዛና ከኢራን ቀጥሎ አሁን በሊባኖስ የሚፈጸመው ደም ሳይገታ መቀጠሉን በመጥቀስም ይህንን የካንሰር መንግስት የፈጠሩ አካላት በገሃነመ
በዓለም እሳት እንዲቃጠሉ ተስፋ አደርጋለሁ ጸልያለሁም የሚል ጠንካራ ሐሳብ አጋርተዋል። የእስራኤል መንግስት ለፓኪስታን መከላከያ ሚኒስቴር መልእክት አፋጣኝና ጠንካራ ምላሽን ሰጥቷል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እስራኤል ትጥፋ የሚለው ጥሪ እጅግ አስነዋሪ ነው። ይህ ከየትኛውም መንግስት በተለይም ደግሞ ገለልተኛ የሰላም አሸማጋይ ነኝ ከሚል አካል የሚጠበቅ መግለጫ አይደለም ብለዋል። የውጭ ጉዳይ ሚኒስቴር ጌዲዮን ሰዓር የመከላከያ ሚኒስቴሩን ንግግር ግልጽ የአይሁድ ጥላቻ የታየበት ነው ሲሉ አውግዘውታል። የአይሁድ መንግስትን ካንሰር ብሎ መጥራት አገሪቱም እንድትጠፋ ጥሪ ከማቅረብ ተለይቶ አይታየም ብለዋል። አክሎም እስራኤል መጥፋቷን ከሚመኙ አሸባሪዎች ራሷን የመከላከል መብቷ የተጠበቀ ነው ሲሉም ተናግረዋል። ይህ የቃላት ምልልስ ፓኪስታን በአሜሪካና በእስራኤል መካከል ያደረገች ያለችውን የሽምግልና ጥረት ጥያቄ ውስጥ ሊጥለው እንደሚችል የዲፕሎማሲ ተንታኞች እየገለጹ ይገኛሉ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።